ለኢየሱስ ይሁን አሜን የእግዚአብሔር ስም የተባረከ ይሁን አሜን እውነትም እንደ እግዚአብሔር ያለ ማንም የለም አሜን ኢየሱስ ያድናል አሜን ኢየሱስ ያድናል ያዝነው ጌታ የሚጥል አምላክ አይደለም የሚያሳፍርም አምላክ አይደለም ኢየሱስ ጌታ ነው በጠላቶች ፊት ከፍ የሚያደርግ እግዚአብሔር አለ ሃሌሉያ አሜን እኔ የተደረገልኝን ልንገራችሁ በጥቂቱ ክብር ለኢየሱስ ይሁን የእግዚአብሔር ውለታ ብዙ ነውና ተነግሮ ማልቀም ኢየሱስ ጌታ ነው በፊቴ የምታዩት እኔ ባይዘው ስሜ ባልቻ ወርቁ ይባላል የዚህ ወደ ደብረ ዘይት ልጅ ነኝ አገልጋይም ነበርኩኝ በእውነት በጣም ትልቅ ደረጃ ትደርሳለህ ተብዬ ብዙ እግዚአብሔር በእኔ የተናገረው ብዙ ነበረ ሆኖም ግን በብዙ ነገር ወደ ኋላ ባካርክ ያለው ሆኖም ግን አሁንም በቤቱ እግዚአብሔር አልጣለኝም ኢየሱስ ጌታ ነው በፊታችሁ የምታዩት ይሄን ብላቴንና አንድ አሁን ውጪ ናት እየተጫወተች ናት ሴት ልጄ እነኚህን ሁለቱ ልጆች ናቸው ቤት ውስጥ እንደ ሬሳ ትቻቸው የመጣሁት የሚገርማችሁ በጣም የእግዚአብሔርን ቃል በደንብ አውቃለሁ ጥልቅ አድርጌ በጣም ከምነግራችሁ በላይ ማለት ነው ግን ያለታ በእውነት የእግዚአብሔር ሰው ልቤ በጣም ተሰበረ ስመጣ በጣም በሐዘን የመጣሁት ውስጤ በጣም ተሰብሮ ማለት ነው ለምን ልጅ ያላችሁ ታውቃላችሁ ስለ ልጅ አስተዳደግ እንዴት እንደምታሳድጉ እንዴት አብራችሁ እንደምትኖሩ ታውቃላችሁ እኔ በጣም በብዙ ድካም ውስጥ ውዬ ስገባ ምጽናናባቸው ልጆቼ ናቸው በጣም ነው መጽናናው እና እነኚህ ልጆች በቃ እጄ ላይ በቃ ተስፋ እንደሌለ ሰው ነው የሆንኩት በቃ እና በወቅቱ ሳንቲም በኪሴ ያለታ እግዚአብሔር ሰው ምንም ነገር አልነበረኝም ምንም አይነት ነገርና ማሳከመበትም ምንም ማደርግበትም ነገር አልነበረምና ጌታ ሆይ ያልኩኝና መጣኝ ወደዚህ ቸርች ማለት ነው በቃ መጽሐፍ ቅዱስም አልያዝኩኝም ምንም በቃ አላል ዝም ብሎ ተስፋ እንደሌለ ሰው ዝም ብዬ በቃ ባዶዬን ነው የመጣሁት እግዚአብሔር ግን ባዶዬን አልመለሰኝም ኢየሱስ ጌታ ነው የእግዚአብሔር በቃ ከምንም በላይ የእግዚአብሔር አብሮነታችሁ እንድታወቃችሁ የምፈልገው እግዚአብሔር ባዶን አይሸኝም ምንም ባዶ ብትሆኑ ምንም ደካማ ብትሆኑ የሚገርማችሁ ነገር እግዚአብሔር ያንተን አቅም አይቶ አይደለም እግዚአብሔር የሚሰራው አቅሙን አይቶ እግዚአብሔር በአንተ ቤት ይሰራል እግዚአብሔር አቅሙን አይቶ በአንተ ላይ ይሰራል ኢየሱስ ያድናል ለኔ ተደረገን የሚገርማችሁ ነገር ባለቤቴ እንዲህ አለችኝ ስንት ሰዓት ላይ ተጸልዮልህ ነው ልክ እኮ አንተ ገና ከመምጣት በፊት ነው ልጁ አባ ብሎ ይጠራ እሺ እሱ ሆነ ክብር ለናዝሬቱ ለኢየሱስ ኢየሱስ ያድናል እሺ እሱ ሆነ ገብቼ ባይኔ ያየሁት ደግሞ በቃ ምግብም የሚባል ነገር አይበሉም ልጆቼ ምንም ነገር በቃ አይበሉም ጡታዬ እንቅልፍ ለሊት የለ በቃ በጣም ኃይለኛ የጠላት ስትራቴጂ ነበር በቃ በኃይለኛው ማለት ነው ልክ ወደ ቤት ስገባ የተጸለየበትን ዘይት አጠጣኋቸው ተቀባዋቸው ከዛ ምግብ ባለቤቴ ያቀረበችላቸው በሉ ክብር ለኢየሱስ አጨብጭቡ ለጌታ ክብር እና እኔ ያ ተአምራት ሲደረግልኝ እኔ እግዚአብሔርን ከምለው በላይ ክብር ለሱ ይሁን አሜን በእውነት የእግዚአብሔር ቤተሰቦች ይሄንን ጌታ በእልልታና በጨብጫብ አመስግኑልኝ ሃሌሉያ ኢየሱስ ስም ይባረክ ያላሰብ ጌታ ተባረከልኝ በእውነት ለጠላቶች አሳልፈ ያልሰጠህን ጌታ ስም ይባረክ እውነት ጌታ ሆይ ቃል ይሰራል የኔ ጌታ ክብር ላንተ ይሁን ለጠላቴ ውርደት ይሁን ላንተ ክብር ይሁን ኢየሱስ ያድናል ታላቅ እልልታ ጭብጨባ ለእግዚአብሔር ክብር ይሁንልን ከዚህም በፊት እውነት ለመናገር እኔ እዚህ ቸርች ባለቤቴ ናት አሳይታኝ ወደዚህ መጣሁትና ከዚህም በፊት ባለቤቴም ቃል መጥቶላት ነበር እዚህ ያለችው እኔ ቤት ሰርቼ ቤት እየኖርኩበት አልነበረምና ይሄንን ቤት ሰርቼ እያከራየው ነበር እና ለረጅም አመት ያማቾቼ ቤት ውስጥ ነበር መኖሩ ያው ቤት ሰርቻለሁ ግን ለተጠቀመበት ለተወሰነ ሰዓት እንኳን ቢያንስ አቅም እስከሰበሰብ ብዬ አከራይቼ ነበር መኖሩ እና እሷ ደግሞ እዚህ ቤት በመትመጣበት ሰዓት ላይ እግዚአብሔር ቃል ካንተ ወደሷ መጥቶ ነበርና ከጥቂት ጊዜው ወራት በኋላ ቤትሽ ገብተሽ ታላቅ ደስታ ይሆንልሻል ብላ ተናግራት ነበርና በእውነት ከሚባለው በላይ እውነት ለመናገር እኔ ከባለቤቴ ጋር 17 አመት ምናምን ሆኖኛል
ግን አንድም ቀን በእኔና በእሷ መካከል ሌላ እንትን ተፈጥሮ አገር ደስታ ነው። ግን ከዛ የበለጠ ደስታ ሆኖልናል። አሜን። ለጌታ ክብር ስጡ ባካችሁ። ክብር ለኢየሱስ ይሁን። እና አሁን በቤታችን እየኖርን ነው። እንደውም እሷ ናት መስከረ ቤቱንም ብላኛ ምን አስታውሳኝ ነው። እስቲ ጨብጣትና እንደዚህ በላት፣ የኔና ያንቺ ደስታ ይቀጥላል በላት። ያንቺ ደስታ ይቀጥላል። ገና በረከታችን በል፣ ገና በረከታችን አልተነካ። የሚታይ ነገር አሁንም በቤታችን ይሆናል። በኢየሱስም ስልጣን ተፈጸመ። ምን አልኩ? የሚታይ ነገር፣ የሚዳሰስ ነገር በጌታ በኢየሱስም በእጃችሁ ይሆናል። አሜን። አንተ ፈጽሞ ባለጠጋ ሰው ትሆናለህ። አሜን። ደግሞም ወደ አገልግሎት ይመለስኩ። አሜን። ከክብሩ ያወጣ መንፈስ የተመታ ይሁን። አሜን። ፈጽሞ በረከት የተለቀቀ ይሁን። አሜን። ልጆች ሌዋውያን ይሁኑ። አሜን። ከልካዩ የተመታ ይሁን። አሜን። በኢየሱስም ስልጣን ተፈጸመ። አሜን። አጨብጭቡ ለጌታ ክብር። ጌታ ዘመናችሁን ይባርክ።